ሲጀመር በዚህ አመት ማተር የሚያደርገው ውድድር የዓለም ዋንጫ ነው አይደል? እኔም በቃ በየሳምንቱ ሁሉንም ወርልድ ካፕስ ቶርናመንት ከ1930 እስከ 2022 ታቀርብላቸዋለሁ። ያስቃል እኮ የ1930 ዓለም ዋንጫ ኡራጋይ ሲዘጋጅ ዝም ብለው 16 ቡድኖችን ኢንቫይት ተደረጉ። ከዩሮፕ ቤልጂየም፣ ፍራንስ፣ ሮማኒያ፣ ዩጎስላቪያ፣ ከሳውዝ አሜሪካ አርጀንቲና፣ ብራዚል፣ ቦሊቪያ፣ ቺሌ፣ ፓራጓይ፣ ፔሩ፣ ኡራጋይ፣ ኖርዝ ደግሞ አሜሪካና ዩኤስኤ ነበሩ። ኤዥያ ደግሞ ጃፓንና ታይላንድ፣ አፍሪካ ደግሞ ግብጽ ነበረች ኢንቫይት የተደረገች። የሚያስቀው ነገር ላይ ጃፓን እና ታይላንድ ኡራጋይ ይርቀናል ብለው ጭራሽ አልመጡም ማለት ነው፣ ቀሩ። ሌሎቹ ደግሞ በቃ ሰፈር ግጥሚያ ሲኖር እንደምንጠራራው ዩሮፕ ያሉት በአንድ መርከብ ቤልጅየም፣ ፍራንስ፣ ሮሜኒያ፣ ዩጎስላቪያ ነበር አንድ ላይ ተሰብስበው የመጡት። መንገዳቸውን ግብጽን ይዟት ሊሄዱ ነበር ሀሳቡ፣ ግን ግብጽ አረፈዱና ሊደርሱ አልቻሉም ነበረ እና ቴታው ግብጽን ብራዚልን ይዘዋት ወደ ኡራጋይ ያቀኑ። ውድድሩ ሊጀመር ሲል 13 ቡድኖች ነበሩ የደረሱት። የሚያስቀው የሮማኒያ ቡድን ማለት ነው የተመረጠው በራሱ በንጉሳቸው ነበረ። የፈረንሳይ ካፕቴን አሌክሳንደር ቪላፖንት ከ14 ዓመት በኋላ ፍራንስን ክዶ ለናዚ ሲሰራ ተይዞ ኤክስ ተደርጎ ነበር ጀለስ። ኡራጋይ አጥቂያቸው አካል ጉዳተኛ ነበረ፣ ሄክቶር ካስትሮ የሚባለው ሊትራሊ አንድ እጅ ብቻ ነበረው። የሮማኒያና የቦሊቪያ አሰልጣኞች ዳኛ ሆኖ ነበር አንዳንድ ጨዋታዎች ለሚያገለግሉት። ዳኞቹ በጊዜው እንዳሁኑ ቁምጣ ምናምን ሳይሆን ሱፍ ገርግዶ ነበር ሊትራሊ የሚዳኛቸው። ኦፍሳይድ ነበር። 13ቱ ቡድኖች ለአራት ተከፈሉ። አንዱ ግሩፕ 4 ቡድን ይይዛል። ትምህርት ቤት ግጥሚያ ነው የሚመስለው እኮ። አዲስ አበባ ክረምት ኳስ ውድድር ሲኖር ዶንቦስኮ አይደለም የሚመረጠው ያላቸው ጭቃ ምናምን ስለማይሆን እዛ ሞንቴቪዲዮ ነበር የተመረጠው፣ ምክንያቱም 3 ሜዳ ነበራቸው እዛ። ግሩፕ ውስጥ አንደኛ የጨረሱት ያልፋሉ እና ሴሚፋይናል ውስጥ ወዲያውኑ ይገባሉ። ውድድሩ ተጀመረ። በፍራንስና በሜክሲኮ ጨዋታ ነበር የተጀመረው እና የመጀመሪያው የዓለም ዋንጫ ጎልም ሉሲያን ሎሬንት አስቆጠረ። ስፖርት ፈተና ካለባችሁ በቃ መልስ ሰጧችሁ ማለት ነው። እዚህ 4-1 አሸነፉ ፍራንስ። ነገር ግን አርጀንቲና ግሩፓቸው ውስጥ በጣም ጠንካራ ነበረች እና አንደኛ ሆና አለፈች። ግሩፕ ብራዚል ታልፋለች ተብሎ ነበረ። ዩጎስላቪያ ግን አላ ብዙ ሀገሮችን መርጣ ስለነበር የምትጫወተው ብራዚልን ጥራ ጨረሰች። ቦሊቪያ ቪቫ ዩራጋይ እያሉላ ማሊያቸው ላይ ለብሰው ነበረ የሚጫወቱት። ምን አይነት ማሽቃበጥ እንደሆነ እንጃ። ግሩፕ 3 ኡራጋይ ፔሩን አንድ እጅ ብቻ ያለው ሄክቶር ካስትሮ አስቆጥሮ አሸንፈው ሮማኒያንም ጥለው አንደኛ ሆኖ ጨረሱ። ግሩፕ 4 አሜሪካ፣ ቤልጂየም እና ፓራጓይን ጥለው አንደኛ ሆነው አለፉ። ሴሚፋይናል አርጀንቲና ከአሜሪካ ነበረ። ኡራጋይ ደግሞ ከዩጎስላቪያ። የአርጀንቲና ደጋፊዎች አሜሪካ ሲቀጠቅጧቸው ለማየት መጡ፣ ግን ከኳስ ጋር ብቻ አልነበረ እንደ ኩኩሽ ፍቅር እሺ ጸምጸምሺ ፍቅር እሺ ጸምጸምሺ ምን እሺ ብራዘሪ። አረ ምርጥ አራዳ ልጆች ምን እሺ። ኮፕሊንክ አድርጉልን፣ ቪዲዮአችን ቫይራል እየወጣ አይደለም ብሏቸው ነበር። የአሜሪካ በረኛ ጉልበቱ ታጠፈ። አጥቂያቸው ትሬሲ ሀፍታይም ላይ እግሩ ተሰብሮ ወጣ። አንዲ ኦልድ የሚባለው እርሱን መተውት 4 ጥርስ አወለቁበት። 6-1 ነው ደግሞ ሜዳ ላይ የሚያሸነፏቸው፣ ቀጠቀጧቸው። ኡራጋይም ለዩጎስላቪያ ተመሳሳይ ትሪትመንት ሰጥተው 6-1 አሸነፉ። ኡራጋይ ከአርጀንቲና ፋይናል ደረሱ። ኡራጋይ አዘጋጅ እንደነበሩ እና የአርጀንቲናን አጥቂ ሞንቲ እንደሚገሉት እየዛቱበት ነበረ ፋይናል ሲደርስ እና ሄክቶር ካስትሮ አስቆጥሮ ግን ፋይናሉ ላይ 4-2 አሸነፉ። 15000 አርጀንቲናውያን ደጋፊዎች ጨዋታውን ለማየት መጥተው ግን መርከባቸው ስቶርም ላይ ሎስት ሆኖ ኡራጋይ ከአንድ ቀን በኋላ ከፋይናሉ ቀን በኋላ ደርሰው ኒውስፔፐር ሲከፍቱ ነው ያወቁት አርጀንቲና መሸነፋቸው። ገና ጨዋታውን እናያለን ብሎ ደርሰው ኦልሬዲ ለካ ተሸንፈዋል። ቀጣዩን ውድድር የ1934ቱን ቀጣይ ሳምንት አቀርብላችኋለሁ። ፎሎ ማድረግ አትርሱ። ቻው በሉ፣ ይመቻችሁ።